በምን ሂሳብ ነው ነበረ ማለት ተነግሯል ማለት ነው የሚሆነው? አሁን እኔ ቁርአን ውስጥ ገብቼ ነበረ የሚለውን በሙሉ ተነግሯል ብዬ በተረቁሙ አላህ እኮ አምላክ ነው። ልክ ነው። በነገራችን ላይ ልክ እንደ ሙስሊሞች ነው አይሁዳውያን የተሸወዱት። በሰው ሰውነት ሲያዩት ሰው ብቻ መሰላቸው። ክርስቶስ በዘር ሐረግ የዳዊት የልጅ ልጅ 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 የብዙ ልጆች ልጅ ነው ከድንግል ማርያም በመወለድ አት ዘ ሴም ታይም ግን በዳዊት ላይ ጌታው ነው። ሙስሊሞች እንደሚሉት አንድ ነብይ ብቻ ከሆነ የምር ፍጡር ከድንግል ማርያም በመወለድ ነብይ ነው ተብሎ ለማለት ይሄ ሁሉ ነገር እንደሚል ነብይ ብቻ ከሆነ ወንድሞችና እህቶች እንደው አንድ ጥያቄ እንጠይቃችሁ። በዚህ መልኩ በጣም ኦርጋናይዝ በሆነ መልኩ የተናገረን መጽሐፍ በአንድ ግለሰብ መገለጥ ተገለጠልኝ ማለት ወንድሞችና ጳውሎስን ይቃወሙታል፣ አይፈልጉትም። ጳውሎስ ነው ክርስትናን ያስጀመረው። ጳውሎስ ነው የክርስቶስን ስቅለት አምላክነት የሰበከው። አንፈልግም ያለው ጳውሎስ ይከብዳቸዋል። ሙስሊሞች የጳውሎስን ጽሑፎች በሙሉ ተውና ሌሎችን አንብቡ። እዚህ መጽሐፍ ቅዱስ ጳውሎስ ላይ ተንጠለጠለ አይደለም። ጳውሎስን ለጊዜው እንደው ለውይይት እንዲመቸን ዞር ብናደርግ ክርስትና አደጋ ውስጥ አይገባም። ጳውሎስን ጽሑፎች ሰላም ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች ሰላም ለእናንተ ይሁን። ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። እንግዲህ በሲዝን 1 የተለያዩ ፕሮግራሞችን ስናቀርብ ነበር። ከዛ ፕሮግራም መካከል አንዱ ሙስሊሞች የሚያነሷቸውን ጥያቄዎች በማንሳስ ዲስከስ የምናደርግበት ጊዜ ነው። ይህን ፕሮግራማችን ደግሞ ከወንድማችን መሐመድ እውነት ለሁሉ ጋር እኔም አብሬያችኋለን። በእሱ ላይ ዲቴይል በዝርዝር የሚያነሷቸውን ጥያቄዎች እናነሳለን። ለዛሬ የምናነሳው ሐሳብ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ህልውና ነበረው ወይ የሚል ጥያቄ ይነሳል። ከድንግል ማርያም በመወለዱ ነው ጅማሮን ያገኘው የሚል ሐሳብ ያነሳሉ ሙስሊም ወንድሞቻችንና እህቶቻችን። ለነሱ ምላሽ የምንሰጥበትና ቅድመ ህልውና እንዳለው የምንናገርበት የምናሳይበት ነው። ሁላችሁም ደግሞ አብራችሁን ቆዩ። እንግዲህ ሁላችንንም እግዚአብሔር እንዲያስተምረን በፊቱ እንጸልይና እንጀምራለን። ይህን ጸሎት ከወንድማችን መሐመድ እውነት ለሁሉ ጋር እንጸልይና ወደ ፕሮግራማችን እንመጣለን። አብራችሁን ቆዩ። እሺ ማሜ እንጸልይ። እግዚአብሔር አምላካችን ሆይ ስለሰጠህን ስለዚህ መልካም ጊዜ እጅግ አድርገን እናመሰግንሃለን። ከዚህ በፊት በጸጋህ በእርዳታህ ብዙ ትምህርቶችን ተማምረናል፣ ብዙ ፕሮግራሞችን አድርገናል። ዛሬ ደግሞ በድጋሚ ድል ጤና ጊዜ ስለሰጠህን መተናል። እግዚአብሔር ሆይ ስለዚህ ነገር ሁሉ እናመሰግንሃለን። ዛሬም ደግሞ እግዚአብሔር ሆይ በልባችን ውስጥ ያለውን በቃልህ የተደገፈ እውነት ለብዙዎች መናገር እንድንችል ጸጋ እንድታበዛልን፣ በጨለማ ያሉ የሚወጡበት የታሰሩ የሚፈቱበት የጨለማ መንፈስ በልባቸው ውስጥ እግዚአብሔር ሆይ የሞላባቸው እውነትን ያላገኙ ብርሃንን ያላገኙ የልጅህን የኢየሱስ ክርስቶስን ሕይወት ያላገኙ ልጅህን ኢየሱስን የሚያገኙበትን መልእክት ማስተላለፍ እንድንችል እግዚአብሔር ሆይ እንድትረዳን፣ እግዚአብሔር ሆይ በቃልህ ዕውቀት ደግሞ የደከሙ ማወቅ የሚገባቸውን እግዚአብሔር ሆይ ለማወቅ ግራ የገባቸው ሰዎች የቃልህን እውነት በእኛ በኩል ተጠቅመህ ጌታ ሆይ እንድታስተምራቸው፣ በእምነት እንድታጸናቸው፣ በቃል እውነት እንድታበረታቸው እንለምንሃለን። ይህንን ሁሉ የምታደርገው እግዚአብሔር ሆይ በጸጋህ በኃይልህ አግዘህን ነውና እጅግ አድርገን አሁንም እናመሰግንሃለን። ከትምህርቱ ለኛ ለተናጋሪዎች እንኳን እግዚአብሔር ሆይ የምንማርበት የምንጠቀምበት እንዲሆን እንለምንሃለን በኢየሱስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። እንግዲህ አብራችሁን ቆዩ። እንግዲህ ኢየሱስ ክርስቶስ ከዘላለም የነበረ አምላክ እንጂ ከድንግል ማርያም በመወለድ ህልውናው የጀመረ እንዳልሆነ እኛ ክርስቲያኖች እናምናለን። መጽሐፍ ቅዱሳችንም ስለዚህ ይናገራል። እንግዲህ አንድ አካል ፍጡር ከሆነ ጅማሮ ሊኖረው ይገባል። እንግዲህ ሁላችንም እንደምናውቀው ከዘፍጥረት እስከ ራዕይ ድረስ 2 ጊዜ የተፈጠረ 2 ጊዜ የኖረ አካል አናውቅም። እንግዲህ ኢየሱስ ክርስቶስ ከድንግል ማርያም በመወለድ ህልውናው ጀመረ ብለን የምናምን ከሆነ ከድንግል ማርያም ከመወለዱ በፊት ምንም አይነት ህልውና ሊኖረው አይገባም። ህልውና ካለው ግን ከሰውነት ከፍጡርነት የወጣ ሌላ አካል እንደሆነ ሊያሳየን ይችላል። እንደው መጽሐፍ ቅዱስ ላይ ስለዚህ ጉዳይ በጣም በብዙ ቦታ ስለ ኢየሱስ ክርስቶስ ዘላለማዊነት ቅድመ ልደት
ክርስቶስ ማለት ከድንግል ማርያም ከመወለዱ በፊት እንደነበረ የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ። ከነዛ መካከል የተወሰኑትን እያነሳን ነው የምንነጋገረው። ሁላችሁም መጽሐፍ ቅዱሳችሁን ይዛችሁ ክፍሎቹን ስንጠቅስ ክፍሎቹን እየገለጣችሁ ሐሳቡን ስናብራራ አብራችሁ እንድትሆኑ ጥያቄያችሁን እንድታዘጋጁ ያው በውስጥ መስመር ስልካችንን እንዲሁም ደግሞ ኢሜይላችንን እንዲሁም ቴሌግራም ግሩፓችንን እንሰጣችኋለን። በዛ መልእክቶቻችሁን ጥያቄዎቻችሁን ማቅረብ ትችላላችሁ። ሙስሊሞችም ሆናችሁ ክርስቲያኖች የምትከታተሉ የመጽሐፍ ቅዱሱን ክፍል ከፍታችሁ አብረን የምንወያይ ይሆናል። የመጀመሪያው የመጽሐፍ ቅዱስ ጥቅሳችን የሚሆነው ዮሐንስ ወንጌል ምዕራፍ 1 ቁጥር 29ና 30 ነው። መጀመሪያ አነበውና አንድ ላይ እናነበዋለን። እናንተም ባላችሁበት አንብቡት። ከዛ በሱ ጉዳይ ላይ ከተነጋገርን በኋላ ቀጣይ ደግሞ ጥቅሶችን እያነሳን በእነሱ ጉዳዮች ላይ ግልጽ ማብራሪያ እናደርጋለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በነገው ዮሐንስ ኢየሱስ ወደሱ ሲመጣ አይቶ እንዲህ አለ። ዮሐንስ ኢየሱስ ወደሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 30 አንድ ሰው ከኔ በኋላ ይመጣል፣ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። ወይም ያልሁት ማለት የተናገርኩት ማለት ነው። ስለዚህ አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ስለነበረ የከበረ ሆኗል ብዬ የተናገርኩት ይሄ ነው አላቸው። ኢየሱስ ወደ እሱ ሲመጣ አይቶ ዮሐንስ መጥምቁ ዮሐንስ ማለት ነው ለደቀ መዛሙርቶቹ ኢየሱስን አይቶ ይሄ ሰው አሁን እየመጣ ወደኛ እየቀረበ የምታዩት ሰው ከኔ በፊት ነበረ፣ ከኔ በኋላ ይመጣል፣ ያ የሚመጣው ሰው ይሄ እንደሆነ ነግሬያችሁ ነበረ፣ ይሄው መጣ እያለ ሊያስረዳቸው ይሞክራል። እዚህ ላይ ሁለት ሐሳቦች አሉ። ከኔ በፊትና ከኔ በኋላ የሚላል። ከኔ በኋላ ይመጣል ያልኳችሁ ሰው ከኔ በፊት ነበረ ይላል። ከኔ በፊት ተነግሮለታልም ወይም ከኔ በፊት ይመጣል ተብሎ ሰዎች ስለሱ ያወሩ ነበር አይደለም እያለ ያለው ከኔ በፊት ስለነበረ የሚል ቃል አለ። ከኔ በኋላ ደግሞ ይመጣል ያልኳችሁ እሱ ነው ይላል። ስለዚህ አንድ ሰው ከአንድ ሰው በኋላና በፊት እንዴት ሊሆን ይችላል? ለምሳሌ የኔ ታናሽ ወንድም ከኔ በፊትም ከኔ በኋላም ሊሆን አይችልም። ከኔ በኋላ ታናሼ ስለሆነ እኔ ቀድመዋለሁ። ከኔ በፊት ከሆነ ደግሞ ታላቄ እንጂ ታናሼ ሊሆን አይችልም። ስለዚህ መጥምቁ ዮሐንስ እያለ ያለው ይሄ ሰው ከኔ በኋላ ነው የሚመጣው፣ ግን ከኔ በፊት ነበረ ብሏል። ስለዚህ ስለ ኢየሱስ ክርስቶስ ዮሐንስ በግልጽ ሊነግረን የፈለገው ነገር እንዳለ እናውቃለን። እንደው ማሚ እስኪ አንድ ጥያቄ ልጠይቅህ። ታናሽህ እንዴት ብሎ ነው ካንተ በፊት የሚሆነው? ያ በጣም አይሆንም። ለክርስቶስ ብቻ ካልሆነ በቀር ይሄ አይሆንም። ያ ምንድነው ሙስሊሞች እና የኢየሱስ ክርስቶስን አምላክነት ለመቀበል የሚያዳግታቸው አንዳንድ ዩኒቴሪያን የሚባሉ መናፍቃን እነዚህን ነገሮች መረዳት አይችሉም ወይም መመለስ አይችሉም። ምንድነው የሚያስቡት እነሱ? ኢየሱስ ክርስቶስ እንደማንኛችንም ከድንግል ማርያም ተወለደ። በተለይ ደግሞ ከእስልምና አንጻር ስናወራ ከድንግል ማርያም ተወለደ ያለ አባት፣ በቃ ያለ አባት መወለዱ ምንም ስፔሻል ነገር የለውም፣ ከጭቃ ሰውን ፈጣሪ ስለፈጠረ ብዙ አይደንቅም ይላሉ ሙስሊሞች። ሰው ነው እናት ካለችው እንዴት አምላክ ይሆናል ነው ባይዘ በእያንዳንዱ ሙስሊም ጭንቅላት ውስጥ ያለው ነገር። እናት አለችው አይደል ይሉናል። አዎ እናት አለችው። ስሟ ማን ነው? መርየም ወይም ማርያም። ታዲያ አምላክ ነው ትላለህ እንዴ? እናት ያለችውን አካል ነው ጥያቄያቸው። ይሄ ነገር ምንድነው? ዋናውን የክርስትና ትምህርት አልተረዳችሁም ነው እያልናቸው ያለው። እኛ እናት የለችውም አላልንም። ኢየሱስ ክርስቶስ እናት የለችውም አላልንም። ከእናት ነው የተወለደው ከድንግል ማርያም። ግን ፖይንቱ ምንድነው? ፖይንቱ እኔ ከእናቴ ሲወለድና ኢየሱስ ከእናቱ ሲወለድ ይለያያል። ወይም እኔ ስል ሁላችንም የሰው ልጆችን ማለቴ ነው። ከክርስቶስ ውጪ ሌላው የሰው ዘር ከእናቱ ሲወለድ ከእናቱ በፊት አልነበረም።
ክርስቶስ ግን ከእናቱ በፊት የነበረው ወይም ከድንግል ማርያም በፊት የነበረው ከዛ ከድንግል ማርያም ተወለደ እያልን ነው። አይ ቲንክ ይሄ ክፍልም የሚናገረው እሱን ነው። አንድ ሰው ከኔ በኋላ ይመጣል። ምን አለ? ሰው ከማን በኋላ ይመጣል? ከኔ በኋላ ይመጣል። ኦኬ። ስለዚህ ከሱ በኋላ የሚመጣው ሰው ከሱ በኋላ መወለድ አለበት። ያ ስለዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ከተማ መጣ። ማለት ዮሐንስ ከተጸነሰ ከ6 ወር በኋላ ማለት ነው። ከዳዊት ወገን ለዮሴፍ ለሚባል ሰው ሊታጨች ወደ አንድ ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ቁጥር 30 መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ ከድንግል ማርያም የተወለደው በመወለድ ከመጥምቁ ዮሐንስ መወለድ በኋላ ነው። ይሄ ወንድ ልጅ ብዙ ጊዜ ሙስሊሞች ስለሚያነሱት ነው። ወንድ ልጅ ይህንን ከሌላ አይደለም የሚያገኙት ከመጽሐፍ ቅዱስ ነው። እኛ ሁላችንም ክርስቲያኖች ኢየሱስ ክርስቶስ ወንድ ሰው ሲወለድ ልጅ እንደነበረ እናምናለን። አሁን ከኔ በኋላ ይመጣል ያለው መጥምቁ ዮሐንስ ከተረገዘ ከ6 ወር በኋላ ነው የተረገዘው። ሲወለድም ከመጥምቁ ዮሐንስ በኋላ ነው የተወለደው። ለአገልግሎት እንኳን ሲመጣ መጥምቁ ዮሐንስ አገልግሎት ከጀመረ በኋላ ለእስራኤል ከተገለጠ በኋላ እያጠመቀ ሳለ ነው ኢየሱስ ክርስቶስ አገልግሎትን የጀመረው። ስለዚህ በመወለድም በአገልግሎትም የቀደመው መጥምቁ ዮሐንስ ነው። ስለዚህ ምን አለ? ከኔ በኋላ ይመጣል ያልኳችሁ ሰው ይሄ ነው ብሎ ያስተዋወቃቸው ከሱ በኋላ ስለመጣ ነው። እንደው በምን ሂሳብ ነው መጥምቁ ዮሐንስ ቀድሞ ተወልዶ በአገልግሎት በእስራኤል ቀድሞ ተገልጦ አገልግሎቱን ጀምሮ ኢየሱስ ክርስቶስ ከሱ በፊት የሚሆነው? ኤግዛክትሊ ይሄ ነው ጥያቄው። በመወለድ እንዳንል ቀድሞ የተወለደው መጥምቁ ዮሐንስ ነው። በሙስሊሞች የህያ ነው። ኦኬ፣ ቀድሞ የህያ ተወለደ መጥምቁ ዮሐንስ። ስለዚህ በእድሜ ካየነው የ6 ወር ታላቁ ነው አይደለ? ከኔ በፊት ነበር እንዴት ይላል? አሁን አንተ ቅድም ያመጣው ምሳሌ ነው የሚመጣው። ታናሽህ በ6 ወር የሚያንስ ታናሽህ እንዴት ካንተ በፊት ሊኖር ይችላል? አይኖርም እኮ። ስለዚህ ክርስቶስ ብቻ ነው በእንደዚህ የተገለጠው። ለምን? ምክንያቱም እሱ ከድንግል ማርያም መወለዱ አይደለም ህልውናን የሰጠው፣ እሱ በስጋ ከመምጣቱ በፊት ነበረ ማለት ነው። ትክክለኛው መልስ ይሄ ብቻ ነው። ይሄ ካልሆነ መጽሐፉን አጣሞ መጽሐፉን የማይለውን አስብሎ ወይ ደግሞ መጽሐፉን ክዶ ነው መሸሽ ያለብን። መጽሐፉን ካልካድን የሚለውን በትክክል ከተቀበልን፣ በትክክለኛው ኢንተርፕሪቴሽን በትክክለኛው አፈታት ከሄድን ያለን አማራጭ አንደኛ መጥምቁ ዮሐንስ በእድሜ ይበልጠዋል ኢየሱስን በመወለድ ማለት ነው በስጋ። ሁለተኛ ደግሞ ኢየሱስ ግን ከዮሐንስ ቀድሞ የነበረ ነው ማለት አለብን። ስለዚህ በእድሜ የሚበልጠውን አካል ኢየሱስ ይቀድመዋል። ይሄ ማለት ኢየሱስ በስጋ አይደለም ማለት ነው የሚቀድመው። ምክንያቱም በስጋ መወለድማ ዮሐንስ የ6 ወር ታላቁ ነው። ስለዚህ በመንፈስ ነበር ማለት ነው። ተመሳሳይ ነገር ምናልባት ማንሳት የምንችል ይመስለኛል። ከዛ በፊት እዚሁ ክፍል ላይ ያለው እንዲህ ይላል። ይችን ሐሳብ እንድናያት ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ምትልቃላለች። ከኔ በፊት ስለነበረ ነው የሚለው። ነበረ የሚለው ቃል መኖርን፣ መገኘትን፣ ህልውናን የሚያሳይ እንጂ ንግግርን ወይም ተስፋን የሚያሳይ አይደለም። አንዳንድ ጊዜ ሙስሊሞች ያነሳሉ በተስፋ ነው ይላሉ። ተስፋ ወደ ኋላ ነው ወደፊት ነው? እስኪ ንገረኝ። ተስፋ ማለት እኮ ወደፊት ይሆናል ብለህ የምትጠብቀው ነገር ነው። ስለዚህ መጥምቁ ዮሐንስ ዘመን ሆነ
ከኔ በፊት ነበረ ብለህ እየተናገርክ በተስፋ ነው እንዴት ትላለህ? ወደ ኋላ ነበረ ነው ያለው። ተስፋ ደግሞ ወዴት ነው? ወደፊት ነው። ስለዚህ ተስፋ ተነገረለትም አይደለም የሚለው ነበረ ነው የሚለው። ስለነበረ ደግሞ ከኔ ይልቅ የከበረ ሆኗል ይላል። ስለዚህ ይሄ የከበረ ሆኗል የሚለው ዮሐንስ ወንጌል ምዕራፍ 17 ላይ ታስታውሰው ከሆነ ምዕራፍ 5 ላይ እንዲህ ይላል፣ አባት ሆይ ዓለም ሳይፈጠር ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር ነው የሚለው። ስለዚህ የከበረ የነበረው ከኔ በፊት ስለነበረ ነው ካለ፣ ስለዚህ ኢየሱስ ክርስቶስ ደግሞ ዓለም ሳይፈጠር በአብ ዘንድ ክብር እንዳለው ከተናገረ፣ መጥምቁ ዮሐንስ እየተናገረ ያለው ዓለም ሳይፈጠር ከኔ በፊት የከበረ ሆኖ የነበረ ከመወለዴ በፊት የነበረ ከመወለዱ በፊትም የነበረ ምክንያቱም መጥምቁ ዮሐንስ ከመወለዴ በፊት ነበረ ካለ ኢየሱስ ከመወለዱ በፊት ነበረ ማለት ነው። ምን ማለት መሰለ? ለምሳሌ አንተ ከኔ በፊት ነበርክ ካልኩህ እና ከኔ በኋላ ተወልደሃል ካልኩህ ከመወለዴ በፊት ነበርክ ማለት ነው። ኤግዛክትሊ። ይሄ በደንብ ግልጽ እንዲሆንላችሁ እንፈልጋለን። አንድ ሰው ከመወለዱ በፊት ነበረ ከተባለ የሚበልጠው አካል በእድሜ ከኔ በፊት ነበርክ ካለው ከሱም ከመወለዱ በፊት ያም ሰው ከመወለዱ በፊት ነበረ ማለት ነው። መቼ የሚለው መልስ የሚመልስልን የከበረ ሆኗል የሚለው ቃል ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጋር ይገናኛል። እንዲህ ይላል፣ ቃልም ሥጋ ሆነ ይልና ጸጋና እውነትን ተሞልቶ በእኛ አደረ፣ ከዛ አንድ ልጅም ከአባቱ ዘንድ የነበረውን ክብሩን አየን። ስለዚህ ያ ክብር ተገልጦ ነው ያየነው። ቃልም ሥጋ ሆኖ። ስለዚህ የከበረ የሆነው መቼ? ዓለም ሳይፈጠር በአብ ዘንድ የከበረ። ስለዚህ መጥምቁ ዮሐንስ እየነገረን ያለው በህልውና ደረጃ እኔም እርሱም ከመወለዱ በፊት ነበረ እያለ ያ በጣም ክሊር ነው። በቃ በእድሜ የሚበልጠው አካል ይህንን ደጋግመን የምንናገረው ጥቅሱ ምን እያለ እንደሆነ ሰዎች እንዲገባቸው ስለፈለግን ነው። በእድሜ የሚበልጠው አካል ይሄ ሰው ታናሹን ከኔ በፊት የነበረ ነው ካለ ታናሽየው ከመወለዱ በፊት የነበረ ነው ማለት ነው። ስለዚህ ለክርስቶስ ነው። ተመሳሳይ ነገር ያልኩት ቅድም ምንድነው? ማቴዎስ ወንጌል ምዕራፍ 22 ላይ ጌታ ኢየሱስ ክርስቶስ ፈሪሳውያንን ቻሌንጅ ያደርጋቸዋል። ቁጥር 41 ላይ እንደዚህ ይላል፣ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። እንግዲህ ፈሪሳውያኑ ክርስቶስ እንደሚመጣ ወይም ክርስቶስ ማለት በግሪኩ ነው፣ መሲህ ደግሞ በዕብራይስጥ ማለት ነው። መሲህ እንደሚመጣ ይጠብቃሉ። አይሁዳውያን ናቸው። በብሉይ ኪዳን በመሲሐዊ ትንቢት የተሞላ ነው። መሲህ ተጠብቃላችሁ፣ ግን ስለ መሲሁ ያላችሁ እምነት ምንድነው? የማን ልጅ ነው ብላችሁ ነው የምታምኑት? እስኪ ንገሩኝ አላቸው። እነርሱም የዳዊት ልጅ ነው አሉት። ኢማጂን አሁን ቅድም ልክ ከመጥምቁ ዮሐንስ ጋር ያደረግነው ሎጂክ ሊመጣ ነው። መሲሁ የማን ልጅ ነው? የዳዊት ልጅ ነው። ስለዚህ የዳዊት ልጅ ነው ማለት ዳዊት ልጅ ወልዶ የዛ የዳዊት የልጅ 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 ልጅ ልጅ ነው ማለት ነው። በምንም ተአምር መሲሁ እንደው በሙስሊም አስተሳሰብ ካሰብን ከዳዊት በኋላ ከብዙ ዘር በኋላ የመጣው ይሄ መሲህ መልሶ ከዳዊት በፊት ሊኖር አይችልም። ሙስሊሞች ይሄንን መፍታት አለባቸው፣ የኢየሱስ ክርስቶስን አምላክነት ካልተቀበሉ። ይሄን መፍታት ካቃታቸው ግን የክርስቶስን አምላክነት መቀበል ይኖርባቸዋል። አሁን ኢየሱስ መልሶ የጠየቀው ጥያቄ የዳዊት ልጅ ነው ሲሉት ኢየሱስ እንደዚህ አላቸው፣ እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ። አሁን አማርኛው ክሊር ነው በደንብ ለተረዳው ሰው። የዳዊት ልጅ ከሆነ አለ ኢየሱስ ሎጂካል ጥያቄ ሲጠይቃቸው መልሶ ዳዊት መሲሁን እንዴት የኔ ጌታ ይለዋል? ምክንያቱም ዳዊት መሲሁን የኔ ጌታ ብሎ ጠርቶታል። የት?
መዝሙር 110 ቁጥር 1 ላይ እግዚአብሔር ያለው እዚህ ክፍል ላይ አብን ነው። እግዚአብሔር ጌታዬን እንዲህ አለው ይላል። አሁን ክርስቶስ እያለ ያለው ጌታዬን የተባለው መሲሁ ነው። አብ መሲሁን ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ሰው ዳዊት በዘመኑ ንጉሥ ሆኖ እየኖረ ምን ይላል? እግዚአብሔር ጌታዬን እንዲህ ብሎታል ብሎ ጌታ ብሎ ማንን ይጠራዋል? መሲሁን ይጠራዋል። ስለዚህ የክርስቶስ ሎጂክ በጣም ቀላል ነው። እሱኑ ሎጂክ ነው ዛሬ እኛ የምንጠይቀው። ልጁ ከሆነ እንዴት ጌታው ብሎ ይጠራዋል? በምን ሂሳብ? ጌታው ለመሆኑ እኮ ቀድሞ መኖር ይኖርበታል። አሁን ዳዊት ጌታዬ ነው ለሚል ሰው ወይም ደግሞ ዳዊት ንጉሴ ነው የሚል ሰው በዳዊት ዘመን የነበረ ሰው ነው። በሰለሞን ዘመን የነበረ ሰው ሰለሞን ነው ንጉሱ። ገብቷል አይደለም? ስለዚህ ከዳዊት ቀድሞ መኖር አለበት የዳዊት ጌታ ለመሆን። at the same time የዳዊት ልጅ ነው። ስለዚህ ልጁም ነው ጌታውም ነው። ከዛም የሚገርመው ነገር አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም ይላል። ሎጂኩን መመለስ አቃታቸው ፈሪሳውያን። አይ ቲንክ ቀላል ነገር ቢሆን አሁን ሙስሊሞች እንደሚሉት ለመመለስ እንደሚሞክሩት ያን ያህል ቀላል ቢሆን ከይሁዳውያን በላይ ይሄ ትርጉም የሚረዳ ሰው አይኖርም። ኤግዛክትሊ በቀላሉ ይመልሱለት ነበር። ግን ነገሩ ቀላል አይደለም። ለምሳሌ የዳዊት ልጅ ነው ሲባል መቼም ዳዊት ሚስት አግብቶ ወለደው ማለት አይደለም። ይታወቃል። የዘር ሐረጉ በሱ ዘር የመጣ ነው። ስለዚህ በጣም ታዋቂ ከሆነው አንፃር የዳዊት ልጅ የተባለው ዳዊት በጣም ፌመስና በቃል ኪዳን ደረጃ ትልቅ ቦታ የሚሰጠው በእግዚአብሔር ዘንድ ስለሆነ ነው። የማን ልጅ አለ? የዳዊት ልጅ አለ። ስለዚህ የዳዊት ልጅ ከሆነ ጌታዬ እንዴት ብሎ ይጠራዋል? አንደኛ ጌታዬ ብሎ ነው የጠራው። የማን ጌታ ይላል? የኔ ጌታ። ጌታ የሚለው ማለት ነው። አንዳንድ ሙስሊሞች መምህር ማለት ነው ይላሉ። ኦኬ መምህር ከሆነ ዳዊትን መቼ ነው ያስተማረው? እንዴት ነው የሚያስተምረው? ጌታዬ የሚለው ቃል ሳራ ባሏን ጌታዬ ብላ ጠርተዋለች። ታዲያ እንዴት ብሎ ነው በዚህ ኮንቴክስት የሚሆነው? ይሄም ኮንቴክስት አይሆንም ለባልና ለሚስት ከሆነ። ኦኬ ንጉስ ከሆነ በዳዊት ዘመን መኖርና ዳዊትን መግዛት አለበት። ትክክል። በዳዊት ዘመን ደግሞ ንጉስ ማን ነው? ዳዊት ነው ራሱ ነው። ስለዚህ እንደው ታላቅን ለማክበር ቢሆን እንኳ በምን ሂሳብ ነው ታላቁ የሚሆነው? ልጁ ሆኖ እንዴት ታላቁ ይሆናል? እንዴት ታላቁ ይሆናል? ልጁ ሆኖ እንዴት ንጉሱ ይሆናል? እንዴት ንጉሱ ይሆናል? አየው። ስለዚህ በብሉይ ኪዳን ጌታ ተብሎ የተጠሩትን ኮንቴክስቶች እንኳ ብትወስድ አንዱ እንኳ ለዚህ ኮንቴክስት አይመጣም። ኤግዛክትሊ። ስለዚህ ብቸኛ ሊሆን የሚችለው ከዳዊት በፊት የነበረ ለዳዊት አምላክ የሆነ አካል መሆን አለበት። ስለዚህ እያለ ያለው ኢየሱስ ክርስቶስም እያስረዳ ያለው ክርስቶስ የዳዊት ጌታ ነው። ስለዚህ ከድንግል ማርያም በመወለድ ህልውናን ካገኘ ጌትነቱ መሆን ያለበት እንደው በሌላ ጌትነት እንኳ ቢሆን ለምሳሌ አንድ ጊዜ ምን ይላሉ? በጌትነትን በሹመት ነው ያገኘው ይላል። ኦኬ በሹመት ነው ያገኘው ብለን እንውሰድ። ኦኬ በሹመት መቼም ያልነበረበት ዘመን ላይ ጌታ አድርጎ አይሾመው። የነበረበት ዘመን ላይ ስለዚህ የነበረበት ዘመን ላይ ጌታ ከሆነ ታዲያ ዳዊት እንዴት እሱን ጌታ ብሎ ይጠራዋል? ሹመትን ያገኘው ከተፈጠረ በኋላ ከመፈጠሩ በፊት የለም ብለው ካሰቡ ከመፈጠሩ በኋላ ከሆነ ጌትነት የተሰጠው እንዴት ብሎ ነው የዳዊት ጌታ ሊሆን የሚችለው? ስለዚህ የዳዊት ጌታ ለመሆን በዳዊት ዘመን መኖር አለበት። ገዥ በሹመትም ቢሆን ማለት ነው። በሹመትም ቢሆን አይሆንም። ለምሳሌ አሁን ጠቅላይ ሚኒስትር አብይ አህመድ አለ አይደል? የማን ጠቅላይ ሚኒስትር ነው? የኛ ጠቅላይ ሚኒስትር ነው። የኃይለ ሥላሴ ጠቅላይ ሚኒስትር ነው። እንዴት ይሆናል? ባልነበረበት ዘመን ወይ የኃይለ ሥላሴ ጠቅላይ ሚኒስትር ነው ካሉ በኃይለ ሥላሴ ዘመን ነበረ ማለት ነው። ኤግዛክትሊ። ስለዚህ ሙስሊሞች የማይመልሷቸው ጥያቄዎች አሉ። እነዚህን ጥያቄዎች ሊመልሱልን ይገባል። እንዲሁም በዓለም ዙሪያ ያላችሁ ይህን የምትከታተሉ ሙስሊሞች ይህን ጥያቄ መልሱልን። እንዴት ነው ከድንግል ማርያም በመወለድ ሰው ሆነ፣ ተፈጠረ፣ ተጀመረ፣ ህልውናን አገኘ፣ ከዛ በኋላ ነው ነብይም ጌታም ተብሎ የተጠራው ካላችሁ ታዲያ የዳዊት ጌታ እንዴት ሊሆን ቻለ? መልሱልን እናንተ። ኤግዛክትሊ። አሁን ሙስሊሞች እንግዲህ
እዚህ ጋር መተው ቅድም አንተ እንዳልከው በተስፋ ቃል ስለተነገረ ነው በሹመት ነው የሚሉ አማራጭ ትርጉሞችን ለመስጠት በጣም ቢፈልጉም ግን የትኛውም አማራጭ ትርጉም ሊሰራ እንደማይችል አሳይተናል። ግን በጣም የሚያሳዝነኝ ነገር ምንድነው እነሱ አሁን የሰጧቸውን አማራጭ ትርጉሞች ፈሪሳውያኑ አልሰጡም እኮ። ፈሪሳውያኑ እኮ ለኢየሱስ እዚህ ጋር እኮ ዳዊት እያለ ያለው በተስፋ ቃል መሰረት ነው አላሉ። ተስፋ ስለተነገረ ነው ወይ ደግሞ በሹመት ነው ምናምን ብለው እኮ መልስ አልሰጡም። ሎጂኩ ቅርቃር የሚገባ ስለሆነ ስለተረዱ ዝም ብለው ነው የሄዱት። እንግዲህ መዝሙረ ዳዊትን የሚያነቡቱ የመጽሐፉ ባለቤቶች ፈሪሳውያን እንኳን መመለስ ያልቻሉት ጥያቄ ከባድ ስለሆነ ነው ጥያቄው። የመጽሐፉ ባለቤት ያልሆኑ ሙስሊሞች ግን የመጽሐፉ ባለቤት ሆነው ለመፍታት ይሞክራሉ። ያውም እኮ የተጻፈውን መጽሐፍ እንኳን በትክክል ሳይረዱ በትክክል ሳያነቡ እሱን ነው ማለት የመጽሐፉ ባለቤቶች ፈሪሳውያን ማለት እንግዲህ ጸሐፍት ፈሪሳውያን ማለት ሕጉን የሚማሩ የሚያስተምሩ ከተራው ማህበረሰብ በጣም ወጣ ብለው ሃይማኖተኛ ሆነው ተከብረው ያሉ ሼክ ኢማም እንደማለት ነው በዘመኑ። እነዚህ ሰዎች ግራ የተጋቡበትን የራሳቸውን የአይሁዳውያኑን መጽሐፍ ሙስሊሞች እንደ ባለቤት ለመፍታት ይሞክራሉ። ቋንቋውን አይችሉትም፣ መጽሐፉ የላቸውም። ለምሳሌ መዝሙረ ዳዊትን ሙስሊሞች ቁርአናቸው ውስጥ የለም፣ የሃይማኖት መመሪያቸው አይደለም፣ አያውቁትም። ዳዊት የጻፈው መጽሐፍ እንዳለ ያውቃሉ እንጂ መጽሐፉ የላቸውም። ስለዚህ ሳይኖራቸው ሳይጠቀሙበት ግን ስቲል ችግር ስለሆነባቸው አሁን የክርስቶስን አምላክነት ወይ ማመን ያለባቸው ወይ መጽሐፉን ማጣመም ያለባቸው ሲተረጉሙ። ስለዚህ ያው የኢየሱስን አምላክነት ከማመን መጽሐፉን ማጣመም ስለሚቀላቸው ነው እንደዛ የሚያደርጉት። ይሄንን እያልኩ ያለሁት የመጽሐፍ ቅዱስ ጥቅሶችን ያለ አግባብ ያለ አውዳቸውና ያለ ትርጉማቸው አጣመው ለሚፈቱ ሰዎች እንጂ ሁሉንም ሙስሊሞች ማጠቃለሌ አይደለም። አብዛኛው ሙስሊም ኢንፋክት መጽሐፍ ቅዱስን ከፍቶ የማያውቅና በውስጡ ያለውን ይዘት አንብቦ የማያውቅ ስለሆነ ማለት ነው። ሌላው ሌላ አንድ ጥቅስ እናነሳለን። ብዙ ጊዜ ሙስሊሞች ስለሚያነሱት ለሱ መልስ ይሆናል ብዬ ነው የማስበው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ ይላል። እኔ ቁጥር 38 ጀምሮ ላንብበው። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ ከአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችን አብርሃም ነው አሉ። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃም ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም ይላል። እዚህ ክፍል ላይ አባታችሁ አብርሃም ቢሆን ኖሮ ወይም የአብርሃም ልጆች ብትሆኑ ሆኖ ኖሮ የአብርሃምን ስራ አብርሃም የሰራውን ስራ ትሰሩ ነበር አላቸው። ኦኬ፣ የአብርሃምን ስራ እየሰሩ አይደለም ማለት ነው። የሚጠበቅባቸው የአብርሃም ልጅ ለመሆን የአብርሃምን ስራ መስራት ነበረባቸው። አብርሃም የሰራውን ስራ ማለት ነው። ቁጥር 30 ላይ ነገር ግን እሱ የሚሰራውን አትሰሩም፣ ከእግዚአብሔር የሰማሁትን እውነት ልነግራችሁ የመጣሁትን ሰው ልትገሉ ትፈልጋላችሁ። በተቃራኒው አብርሃም የሰራውን ሳይሆን አብርሃም ያልሰራውን ኢየሱስን ለመግደል ፈለጉ ማለት ነው። ከእግዚአብሔር የሰማሁትን ልነግራችሁ የመጣሁት ሰው ልትገሉ ትፈልጋላችሁ አለና አብርሃም እንዲህ አላደረገም። እነሱ ማድረግ የነበረባቸው አብርሃም ያደረገውን ወይም የሰራውን ስራ ነበር። እነሱ ግን አብርሃም የሰራውን ስራ አይደለም የሰሩት። እነሱ የሰሩትን ስራ ደግሞ አብርሃም ምን አላለም? አልሰራም። ምክንያቱም አብርሃም እንዲህ አላደረገም ይላል። እንዴት? ከእግዚአብሔር የሰማሁትን እውነት ልትገሉኝ የሰማሁትን እውነት ልነግራችሁ የመጣሁትን ሰው ልትገሉ ትፈልጋላችሁ። አብርሃም እንዲህ አላደረገም። ምን ማለት ነው? ሊገለኝ አልፈለገም። የአብርሃም ስራ ብትሰሩ የአብርሃም ልጆች በሆናችሁ ነበር። ግን እሱ የሰራውን ስራ አትሰሩም፣ ልትገሉኝ እኔን ትፈልጋላችሁ። እሱ ግን እንዲህ አላደረገም። ስለዚህ አብርሃም ኢየሱስን ሊገለው አልፈለገም። የሰራው ግን ስራ አለ። እሱን ስራ መስራት አይፈልጉም። ምን ማለት ነው? አብርሃም ጋር መጥቼ ነበር እያለ ነው። ከየት? ከእግዚአብሔር የሰማሁትን እውነት ለመናገር መጥቼ ነበር። ስለዚህ አብርሃም ሊገለኝ አልፈለገም። እናንተ ልገሉ ትፈልጋላችሁ። እርሱ የሰራው ስራ ምንድነው ግን? በቤቱ ኢየሱስን አስተናገደ። ይሄ ደግሞ ዘፍጥረት ምዕራፍ 18 ላይ ከሁለቱ መልአክ ጋር
ሰው ሆኖ መጥቶ በቤት አብርሃም አስተናግዶታል። እስኪ አንድ ጥያቄ ልጠይቅ። አብርሃም ጋር ወንጌልን ሊነግር ሊያስተምር መጥቶ አብርሃም ሊገድለው የፈለገ ሰው ነበር? ኦር ደግሞ እግዚአብሔር የላከው ሰው ነበር አብርሃም ዘንድ ወንጌልን እንዲነግረው? የለም። ስለዚህ ማን ነው የመጣው? ክርስቶስ ራሱ ነው። እዚህ ላይ የምትለው ነገር ኤግዛክትሊ። አሁን እንግዲህ በጣም የክርስቶስ ንግግር ክሊር ነው። እኔ ይህንን መጀመሪያ ድሮ የተረዳው ቀን በጣም ነው የገረመኝ። ንግግሩ ምንድን ነው? ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ነው ያለው። እንዴት? ሊገለኝ አልፈለገም። ስለዚህ ተገናኝተን ነበረ እያለ ነው። ሶ በድርጊት አባታችሁን አትመስሉም። አባታችሁ አሁን እናንተ ያደረጋችሁትን ነገር አላደረገም እያለ ነው አብርሃም ማለት ነው። አዎ፣ ነፍስ መግደል። አብርሃም እናንተ አሁን ያደረጋችሁ ያላችሁትን ነገር አላደረገም ካለ ተገናኝቻለሁ ከአብርሃም ጋር እያለ ነው። ሌላው ከድርጊት ጋር ተያይዞ እናንተ ቁጥር 44 ላይ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ፣ እርሱም በመጀመሪያ ነፍሰ ገዳይ ነበር ይላል። እዚህ በድርጊት ዲያብሎስን ነው የምትመስሉት። እርሱ ነፍሰ ገዳይ ነው፣ በድርጊት ነፍሰ ገዳይ ነው። ከዛ ክርስቶስን ደግሞ በይሁዳ ውስጥ ገብቶ እንዴት እንዲገደል አሳልፎ እንደሰጠው እናውቃለን። ምንም እንኳን ለሰው ልጆች ድነት መሆኑን ባያቅም ሰይጣን ማለት ነው። ግን ነፍሰ ገዳይ ስለሆነ በድርጊቱ ነፍስ ይገላል። እናንተ ነፍሰ ገዳይ ናችሁ፣ ስለዚህ ከአባታችሁ ከዲያብሎስ ጋር አንድ አይነት ናችሁ ነው እያለ ያለው። ከአብርሃም ጋር አትመሳሰሉ። ለምን? እናንተ ነፍሰ ገዳይ ናችሁ፣ ልትገሉኝ ትፈልጋላችሁ። ሰምቶ አብርሃም ግን ልክ እናንተ እንዳደረጋችሁት ነፍስ መግደል እኔን ሊገለኝ አልፈለገም እያለ ነው። እንዲሁም በተቃራኒው አስተናገደ፣ እንደውም ተቀብሎታል። ስለዚህ ሜቢ ይህንን ወደታች እናነበዋለን። አንድ ሙስሊም ምን የሚል ሀሳብ አቀረበ? ይሄንን ስናገር አብርሃም ሊገለኝ አልፈለገ፣ አብርሃም ማንንም ሰው አልገደለም ማለቱ ነው አለ። አብርሃም ሰው መጥቶ ሳይገል ቀርቶ ከሆነ ልክ ነበር፣ ኢየሱስ ሰው ብቻ ይሆን ነበር። አብርሃም ጋር የመጣ ሰው የለም ወንጌልን ለመስበክ ማለት ነው። ለምሳሌ መልከ ጸዲቅ መጣ፣ ግብር አስራት ወሰደ፣ ተቀብሎ ሄደ። ወንጌልን ለአብርሃም የሰበከው ማለት ነው። ገላትያ ምዕራፍ 3 ላይ እግዚአብሔር ራሱ ነው ወንጌልን ለአብርሃም የሰበከው። አሕዛብ በዘርህ ይባረካሉ ብሎ ዘርህ ብሎ ያለው ክርስቶስን እንደሆነ መጥቶ ዘር በዘር አሕዛብ ይባረካሉ ብሎ የነገረው ማን ነው? ራሱ አብርሃም። ልጅ እንደሚወልድም ይስሐቅን እንደሚወልድም በዓመቱ መልሼ እመጣለሁ ሳራ ወንድ ልጅ ትወልዳለች ብሎ የተናገረው ማን ነው? እግዚአብሔር። ስለዚህ አብርሃም ቤት የመጣው እግዚአብሔር እንጂ አብርሃም ቤት መጥቶ ወንጌልን የሰበከው ከዛ አብርሃም ያስተናገደው አካል ወይ ደግሞ መጥቶ ሊገለው ያልፈለገው አካል የለም። ስለዚህ የመጣው ማን ነው? ዘፍጥረት 18 ላይ በአካል የመጣው ያ ክራይስት እንደሆነ ይነግረናል። ይሄ ማለት ምን ማለት ነው? አብርሃም ታይዝቅ ብለን እናወራለን። አብርሃም ከመወለዱ በፊት ወይም አብርሃም በነበረ ሰዓት ክርስቶስ ነበረ። ስለዚህ ከድንግል ማርያም በመወለድ የጀመረ ሳይሆን ከዛ በፊት የነበረ እንደሆነ ይነግረናል። ግን መጽሐፍ ቅዱስ በጣም በጥንቃቄ እንደተጻፈ የምናውቀው አንዱ የኢየሱስ ክርስቶስን ቅድመ ልደት ብቻ ሳይሆን ከልደት በኋላ ያለውን ማንነት በትክክል በመናገር ነው የሚያልፈው። እዚህ ጋር ከእግዚአብሔር የሰማሁትን እውነት ልነግራችሁ የመጣሁት ሰው ልትገሉ ትፈልጋላችሁ ሰው ብሎ ተናገረና ከዛ አብርሃም እንዲህ አላደረገም በማለት በአብርሃም ጊዜ ደግሞ እንደነበረ ይነግረናል። ሁለቱ ነው። ስለዚህ ጥቅሶቹ ናቸው። ስለዚህ በክርስቶስ በስጋ ልደት እና በአብርሃም መካከል ወደ 1400 1500 ዓመት ጋፕ አለ። እንግዲህ ጀነራል የሚገመተው ነው ያወራ ያለሁት። ሶ አብርሃም እንዲህ አላደረገም እናንተ አሁን ያደረጋችሁትን አብርሃም ግን አላደረገም ሲል እኔ ነግሬያችሁ እናንተ ልትገሉኝ ትፈልጋላችሁ፣ አብርሃም እኮ እንደዚህ አላደረገም ሲል ለ1000 ምናምን ዓመት አለሁ እያለ ነው። ምክንያቱም በመሃል ያለው ጋፕ 1500 1400 ምናምን ስለሆነ ስለዚህ ነበርኩ ይሄን ሁሉ ጊዜ ካለ እንዴት ነው አንድ ሰው ዝም ብሎ ሰው ብቻ ነው ብሎ የሚቀበለው? ይሄንን
ያ መኖሩስ ደግሞ ከአብርሃም ጋርስ መገናኘቱ ምን የሚመስል መገናኘት ነው የሚለውን ለምን አናይም ወደ ታች? ኦኬ። ስለዚህ ክፍሉን ማንበብ እንችላለን። ቁጥር 57 ቁጥር 56 ጀምሬ ላንብበው። 56 ኦኬ። አባታችሁ አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴት አደረገ። አይሁንም ገና 50 ዓመት ያልሞላህ አንተ አብርሃምን አይተሃል አሉት። አሁን ጥያቄው እዚህ ጋር ነው። አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም ሐሴት። አብርሃም አየ ነው ያላቸው እነሱ። መጀመሪያ ለማየት ጓጓ ሐሴት አደረገ። ከዛ እግዚአብሔር ምኞቱን አሳካለትና አይቶ ደስ አለው። ኦኬ። ስለዚህ አይሁድ ገና 50 ዓመት ያልሞላ አንተ አብርሃምን አይተሃል አሉ። ኦኬ። አብርሃም እኔን አየ እያላቸው አንተ አብርሃምን አይተሃል አሉት። ምን ማለት ነው? አብርሃም ስጋዊ ነው በምድር ነው። ስለዚህ አብርሃም እኔን አይቷል ካላቸው፣ ስለዚህ አብርሃምን አይቶታል ማለት ነው። ስለዚህ በአብርሃም ዘመን ነበረ ማለት ነው። አዎ፣ በአብርሃም ዘመን ያልነበረ ሰው እንዴት አብርሃምን ሊያይ ይችላል? እነሱ ቀጥታ የገባቸው ነገር ምንድን ነው? በአብርሃም ዘመን ነበርኩ የሚለው ሀሳብ ገብቷቸዋል። ምክንያቱም አብርሃም አየኝ እያለ ነው። ስለዚህ አብርሃም አየ ካላቸው በተዘዋዋሪ ምን ማለት ነው? ነበርኩ አብርሃምን አይቼዋለሁ ማለት ነው። አብርሃምንም አይቼዋለሁ ያለ ነው። ኤግዛክትሊ ምን አለ? ገና 50 ዓመት ያልሞላ አንተ አብርሃምን አይተሃል ይሉታል። እሱ ምን አብርሃምን እኔን አየ እያላቸው እነሱ ምን ይላሉ? አብርሃምን አይተሃል። ልክ ናቸው እኮ። ለምሳሌ አሁን አንተ ድሮ የነበርክ ብትሆን አይቼዋለሁ ካልኳቸው ማን ነው አይቶኛል እኔን ካልኳቸው እንዴ በሱ ዘመን ነበርክ አይተዋል አይደል? ስለዚህ አይተዋል አሉት። ከዛ ቁጥር 58 ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው በአዲስ ተርጉም፣ ወይም እኔ አለሁ። በነገራችን ላይ በግሪኩም በእንግሊዝኛውም በአማርኛውም ፕሬዘንት ቴንስ ነው። ኤግዛክትሊ ፕሬዘንት ቴንስ ማለት የአሁን ጊዜ ንግግር ነው። በአብርሃም ከመወለዱ በፊት አለሁ ወይም እኔ ነኝ የሚል ቃል ነው የተጠቀመው። ስለዚህ አብርሃም ከመወለዱ በፊት አብርሃምን አይተሃል እያሉት አንተ አብርሃምን አይተዋል ሲባል አይ ከመወለዱ በፊት ነበር፣ ከመወለዱ በፊት ነው ያለው፣ ወይም ደግሞ ከመወለዱ በፊት እኔ ነኝ እያላቸው። ኤግዛክትሊ እንግዲህ አማራጭ ብለው የሚያመጡትን ኦልሬዲ የምታውቀው ነው። ሙስሊሞች እዚህ ጋር አይ ይሄ በተስፋ ቃል ነው መሲህ እንደሚመጣ ክርስቶስ እንደሚመጣ መሲህ እንደሚመጣ ስለተነገረ በተስፋ ቃል ነው ይላሉ። ግን በተስፋ ቃል አያስኬድም። ኦብቪየስሊ እንደምናውቀው ለምን በተስፋ ቃል ከሆነ አብርሃም ሳይወለድ ካለ ሳይወለድ ለማን ነው ተስፋ የተሰጠው? ተስፋው የተሰጠው እኮ ለአብርሃም ነው አይደለም? ስለዚህ አብርሃም ሳይወለድ እኔ አለው የሚለው በተስፋ ቃል ሚያድን አዳኝ ይመጣል የሚል ተስፋ መነገሩ ነው ከተባለ አብርሃም ሳይወለድ ለማን ነው የክርስቶስ ተስፋ የተነገረው? የለም እኮ መጽሐፍ ቅዱስ ላይ። ወይም ደግሞ አብርሃም ከመወለዱ በፊት አዳኝ ይመጣል፣ ክርስቶስ ይመጣል፣ ትውልድ ሁሉ በዘር ይባረካሉ የሚለው ኦብቪየስሊ ለአብርሃም የተነገረው which is ከመወለዱ በኋላ ካደገ በኋላ እንጂ ከመወለዱ በፊት አይደለም። ስለዚህ የተስፋ ቃል ወይም ደግሞ አዳኝ ይመጣል የሚል የተስፋ ቃል መነገሩ አይደለም። ቆይ እስኪ በምን ሂሳብ ነው ነበረ ማለት ተነግሯል ማለት ነው የሚሆነው? አይሆንም። እውነት ለመናገር አይሆንም። አሁን እኔ ቁርአን ውስጥ ገብቼ ነበረ የሚለውን በሙሉ ተነግሯል ብዬ በተረቁሙ አላህ እኮ አምላክ አይሆንም። ልክ ነው። ወይም ደግሞ ለመጽሐፉ ታማኝ አለመሆን ማለት ነው። ቁርአንን አንስቼ እኔ እንደፈለግኩ ሄደ የሚለውን በሙሉ ሞተ፣ መጣ የሚለውን በሙሉ ተኛ እያልኩ መተርጎም አልችልም። ምክንያቱም ይሄ ተአማኒነት የጎደለው ለራስ እንዲመች አድርጎ መተርጎም ነው የሚሆነው። ስለዚህ ለሙስሊሞች አንድ ጥያቄ ጠይቃለሁ። ታዲያ ነበረ የሚለውን ተነግሮ ነው እንጂ አልነበረም ከተባለ ነበረ ብለን ለመናገር ምን ቋንቋ እንጠቀም? ማለት ለምሳሌ ገብርኤል ከድንግል ማርያም በፊት ነበረ
ብዬ በምን ቋንቋ ልናገር? ነበረ ከማለት ውጭ ምን ልል ይችላል? ምንም። ስለዚህ ገብርኤል ከድንግል ማርያም በፊት ነበረ የሚለውን የተስፋ ቃል ነው ብላችሁ ከተረጎማችሁት ታዲያ በምን ቋንቋ ይጠቀም መጽሐፍ ቅዱስ? አንዳንድ ጊዜ ለቃላት እንኳ ሰው ለሚያውቀው ቃላት እንኳ መጠንቀቅ አስፈላጊ በጣም ነበረ የሚለውን ቃል ገብቷል። ነበረ እኔ አለሁ የሚለውን አይ ተስፋ ተነግሮለት ነው። ኢየሱስ ተስፋ ተነግሮልኝ ነው ማለት ነው እኔ ያለሁ ማለት። አብርሃም ሳይወለድ በፊት እኔ ያለሁ ማለት ተነግሮልኛል ማለት ነው። አንደኛ መቼም ያነጋገር ችግር ይኖርበታል ብዬ ሌላው እዛው ጋር ያሉ ሰዎች የተረዱት ምንድነው የሚለውን በጣም ወሳኝ ነገር ነው። ባይዘይ አሁን እኛ ዝም ብለን ተነስተን እዚህ ጋር ማለት የፈለገው እንዲህ ነው ሳይሆን ተናጋሪው ምን እያለ ነው፣ አድማጮቹ ምን ተረዱ የሚለው ነገር በጣም አስፈላጊ ነገር ነው። ስለዚህ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው የሚለው ክርስቶስ በአብርሃም ዘመን ነበርኩ፣ ቅድም አንተ እንዳልከው አብርሃም እኔን አይቶኛል ማለትም እኔም አይቼዋለሁ ተገናኝተናል ማለት ነው እያለ እንደሆነ ተረዱ አይሁዳውያን። ይሄን ተረዱና ኢየሱስን እንግዲህ ሲያዩት በቁመናው አንድ በ30ዎቹ መካከል ያለ ጎልማሳ ተክለ ሰውነት ያለው ገና 50 ዓመት ያልሆነው ሰው ነው። ኦኬ ሶ በነገራችን ላይ ልክ እንደ ሙስሊሞች ነው አይሁዳውያን የተሸወዱት። በሰው ሰውነት ሲያዩት ሰው ብቻ መሰላቸው። ገብቷል? አይሁዳውያን እዚህ ጋር የተሸወዱትን መሸወድ ነው ሙስሊሞች ተሸውደው እስከዛሬ ያሉት። አሁን ኢየሱስ ገና 50 ዓመት ያልሆነህ አብርሃምን አይተሃል ሲሉት ኖ በተስፋ ቃል ማለት ነው አዳኝ ይመጣል ተብሎ ተነግሮ ነው አለ። እንዲህ ብሎ አስተካከላቸው። ምን ይገርማችኋል? ይሄ አብርሃምን መገናኘቴ አይግረማችሁ፣ ከእርሱ በፊት አለው ኢብን አብርሃምን እቀድመዋለሁ ነው እያለ ያለው። ማየት አይደለም መቅደም እቀድመዋለሁ። አሁን አየሁት አብርሃም ገና 50 ዓመት ያልሞላ አንተ አብርሃምን አይተሃልን ወይ ደግሞ አይተሃል ብለው በነገራችን ላይ ጥያቄ ምልክት አይደለም። ጥያቄ ምልክት አይደለም። አዎ በጩኸት የተነገረ በጣም በመናገር እንዴት ብትዳፈር ነው አይነት ነገር ነው እንጂ ገና 50 ዓመት ያልሞላ አንተ አብርሃምን አይተሃል አሉት። አይተሃል የሚለውን በአጋኖ ነው ያስቀምጡት እዚህ ጋር። ስለዚህ ይሄ በጣም የተጋነነ በጣም በቁጣ የተነገረ ማንነኝ እያልክ ነው። አዎ ማንነኝ እያልክ ነው እያሉ ነው። ከዛ አይተሃል አብርሃምን እያሉት አይ ማየት አላየሁትም ቀድሞ ተነግሮ ነው ብሎ ሳይሆን ያስተካክለው እንዴ ነው እንደውም እውነት እላችኋለሁ ከመወለዱ በፊት እኔ ነኝ እኔ አለሁ ብሎ ተናግሯል። ይሄ ኤጎ ኤሚ የሚለው እኔ ነኝ የሚለው ዘጸአት ምዕራፍ 3 ቁጥር 14 ላይ ያለውን ሐሳብ ነው የሚያነሳው። አብርሃም ማን ነው ሙሴ እግዚአብሔር ሲገለጥለት ስሙ ማን ነው ሲባል ኢህያ ኤሸር ኢህያ የሚለው ቃል እኔ አም ዛታይ አም ወይም እኔ ነኝ የሚለውን ሐሳብ ነው የሚይዘው። ስለዚህ ያንን ሐሳብ እኔ ነኝ በነገራችን ላይ ሙስሊሞችም ክርስቲያኖችም እንዲታውቁ የእግዚአብሔር ስም እኔ ነኝ ነው። እኔ ሳይሆን እኔ ነኝ የሚል ቃል እኔ ነኝ የሚለውን ለማሳየት ብቻ ሳይሆን ስሙ እንደሆነ እንዲታውቁ እንፈልጋለን። እኔ ነኝ ወይም ኤጎ ኤሚ የሚለው ቃል ማለት ነው። እኔ ነኝ የሚለው ቃል ማለት ነው። ስለዚህ እያላችሁ ያለው አብርሃም ከመወለዱ በፊት ያህዌ ነኝ ነው ሐሳቡ። አብርሃም ሳይወለድ በፊት አምላክ ነኝ። ኢየሱስ አብርሃም ከመታሰቡ በፊት አምላክ ነኝ ያህዌ ነኝ እያለ ነው በግልጽ ቋንቋ። እንደው ቃሉን እንኳ ሙስሊሞች ይሄ ቋንቋ እንደው ባትረዱት ነበርኩ እንኳ ቢሆን አብርሃም ከመወለዱ በፊት ከድንግል ማርያም የተወለደ ሰው እንዴት ሊኖር ይችላል? ሌላው እንደገና ኢየሱስ ክርስቶስ አብርሃም ሳይወለድ እኔ ያለው እንግዲህ ሳይወለድ እኔ ያለው የሚለው የተስፋ ቃል እንዳልሆነ ያሳየነው በምንድነው? አብርሃም ከመወለዱ በፊት ለማን ነው ተስፋ የተነገረው? ማለት ሴንስ አይሰጥም። እና ደግሞ አውዱን በትክክል ስናይ 50 ዓመት ያልሆነው አልሆነህም አንተ ገና ሲሉት እንዴ አብርሃምን ስለማየት አትገረሙ ኢቭን እሱ ሳይኖር በፊት ኢቭን አብርሃም ሳይኖር በፊት እያለ ነው። እቀድመዋለሁ የመቅደምን ጉዳይ እያወራ ነው። በመኖር በህልውና የመቅደምን ጉዳይ
እያወራ ነው። ምክንያቱም እነሱ ያነሱት የእድሜ ጉዳይ ነው። ስለዚህ እድሜ ነው አሁን የክርክሩ ዋና ፖይንት እድሜ ነው። እድሜ አንተ ገና 50 ዓመት አልሆነም ሲሉት እድሜ እንኳን አብርሃምን ለማየት የሚያበቃኝ መሆን ይቅርና አብርሃምን ይቀድማል። እሱ ሳይወለድ በፊት እንኳን እድሜ ያን ያክል ረጅም ነው፣ ይቀድማል ወይም ዘላለማዊ ነኝ ማለት ነው በሌላ አባባል። እንደውም በደንብ ከረር አድርገውና ሐሳቡን የምር ስለ እድሜ እየጠየቁት እሱ ስለ ተስፋ ቃል ነግሯቸው ከሆነ አይ ቲንክ የኮሙኒኬሽን ችግር አለ። የኮሙኒኬሽን ችግር ነው በመሃላቸው። ምን ማለት ነው? አንተ በኃይለ ሥላሴ ነበርክ፣ ኃይለ ሥላሴን አይተሃል ብዬ ጠይቄህ ከዛ እኔ ደግሞ ኃይለ ሥላሴ እንዲህ ብለው ተናገሩ ስመልስ ማለት ነው ማይገናኝ ነገር ማለት ነው። ኃይለ ሥላሴን አይተሃል ወይስ አላየህ ነው ጥያቄ። ኧረ ምን ይገርማችኋል ከኃይለ ሥላሴ በፊት ነበርኩ ካልክ ወይም ደግሞ ኃይለ ሥላሴ ከመወለዱ በፊት እኔ ነኝ ካልክ ከሰውነት የዘለለ ነገር አለ እያልኩ ነው። ምክንያቱም ሰው ሁለት ጊዜ ሊወለድ አይችልም። ኤግዛክትሊ። ከዛ ወደታች ቁጥር 59 ላይ hinduism ካለ እምነቱ hinduism። ስለዚህ ሊወግሩት ድንጋይ አነሱ። ለምን ሚል ጥያቄ እናነሳለን። ለምን ሊወግሩት ድንጋይ አነሱት? ምክንያቱም እየተናገረ ያለው ነገር ገብቷቸዋል። እነዚህ ሰዎች ነኝ እያለ ያለው ምን እንደሆነ ትርጉሙ ገብቷቸዋል። ከክርስቶስ ጋር ባደረጉት ንግግር ስለ ራሱ ማንነት የሚናገረው ነገር ምን እንደሆነ ገብቷቸዋል። አምላክ ነኝ እያለ ነው፣ ቀድሜ ነበርኩ እያለ ነው። ስለዚህ ከድንግል ማርያም ከመወለዱ በፊት ክርስቶስ በትንሹ ነው የጀመርነው። መጥምቁ ዮሐንስ በእድሜ በስጋዊ እድሜ ታላቅ ቢሆንም እንደሚቀድመው አይተናል። ለእስራኤልን በመገለጥም በአገልግሎትም በመወለድም ታላቁ ነው። ግን ክርስቶስ ከእርሱ በፊት እንደነበር አየን። ወደኋላ ጠጋ አልንና ዳዊት ጋር ሄድን። ዳዊት ከእርሱ በ700 ዓመት የሚቀድመው ሰው ነው። በዛ ላይ የእስራኤል ንጉሥ ነበረ። ክርስቶስ በዘር ሐረግ የዳዊት የልጅ ልጅ 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 የብዙ ልጆች ልጅ ነው ከድንግል ማርያም በመወለድ አት ዘ ሴም ታይም ግን በዳዊት ላይ ጌታው ነው። ጌታው ለመሆን ደግሞ ከዳዊት ቀድሞ መኖር ይጠይቃል ብለናል። ወደ ኋላ ሄድን በአብርሃም ዘመን ክርስቶስ አብርሃም ሳይወለድ እኔ አለሁ ብሏል። ኢቭን አብርሃምን ማየት አይደለም እድሜ በአብርሃም ልክ አይደለም ከአብርሃም ይቀድማል የሚለውን አይተናል። ኦኬ። ስለዚህ ወደ ኋላ ብንሄድ እስከየት ይደርሳል ብለን ብንል ሚክያስ ምዕራፍ 5 ላይ እንሄዳለን። ሚክያስ ምዕራፍ 5 ከቁጥር 1 እና 2 አንብብ። የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ፣ ከቦ አስጨንቆናል። የእስራኤልን ፈራጅ ጉንጩን በበትር ይመታሉ። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ የእስራኤል ገዢ የሚሆን ይወጣልኛል ይላል። ኦኬ። ስለዚህ ቤተልሔም ኤፍራታ በጣም ከሌሎቹ የእስራኤል ነገዶች አነስ ያለች ከተሞች በጣም አነስ ያለች ብትሆንም ከእርሷ የሚወጣ አንድ እስራኤልን የሚገዛ አለ። ኦኬ። ከማን ነው የሚወጣው? እስቲ አሁን ማሜ በደንብ ላስተዋለው ሰው ለአድማጮች ሁለት ነገር እያወራን ነው። መጀመሪያ ከዮሐንስ በኋላ የሚመጣ ነው ግን ቀድሞ ያለ ነው አለ አይደለ? ዳዊት ደግሞ የዳዊት ልጅ ነው ግን ደግሞ ይቀድመዋል አለ። የዳዊት ጌታ ነው። በአብርሃም ጊዜ ደግሞ ገና እድሜው 50 ዓመት አይደለም አት ዘ ሴም ታይም ደግሞ አብርሃምን ይቀድማል አለ። እዚህ ጋር መተን ከቤተልሔም ኤፍራታ የሚወጣ ነው ግን ማንነቱ ግን ከዘላለም ጀምሮ ነው። ጥቅሱ በግልጽ ነው የሚለው ይሄንን ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ማንነቱ ህልውናው ዘላለማዊ ነው። ይሄ ዘላለማዊ አካል ግን ከየት ይወጣል? ከቤተልሔም ወይም ከኤፍራታ ይወጣል። ይሄንን ማቴዎስ ወንጌል ምዕራፍ 2 ከቁጥር 4 እስከ 5 ላይ በግልጽ ተቀምጦ እናገኘዋለን። የካህናትንም አለቆች ሄሮድስ ማለት ነው ክርስቶስ በተወለደ ጊዜ ሄሮድስ የካህናትን አለቆች የህዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ይሄ አሁን ሄሮድስ ንጉስ ተወለደ ሲባል የአይሁድ ንጉስ ማለት ነው ተወለደ ሲባል የእርሱን ዙፋን
የሚቀናቀን ስለመሰለው ሊያስገድለው ፈልጎ ነው። ስለዚህ የመጽሐፉን ተርጓሚዎች በሙሉ ሰብስቦ የት እንደሚወለድ የተነገረው ትንቢት የት ነው እስኪ መርምሩ ቅዱሳት መጽሐፍቶቻችሁን ብሎ ሲላቸው ተሰበሰቡና እነርሱ ምን አሉ? ቀጥታ ሚክያስን ነው የጠቀሱት። ምዕራፍ 5 ቁጥር 1 እና 2 አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ የተጻፈው ብሎ ያንኑ ነው የጠቀሱት። መሲሁ ከይሁዳ ነው የሚወለደው ከቤተልሔም ነው የሚወለደው ብለው ኤግዛክትሊ ቦታውን ነገሩት። ይሄ አሁን ክርስቶስ ከመወለዱ በፊት የሆነ ነገር በሄሮድስና በካህናቱ መካከል። ስለዚህ ይሄ ከቤተልሔም ተወልዶ በስጋ የሚመጣው ያ አካል ማንነቱ የሚጀምረው ግን ከዘላለም ነው። እዚህ ላይ የምትለው ነገር ካለ? እያንዳንዱ ስቴፕ ነው የተመለከትነው። ከድንግል ማርያም ተወለደ፣ በቅርቡ በ6 ወር ከሚበልጠው ከመጥምቁ ዮሐንስ ይቀድማል ይለናል። ከሱ በኋላ ተወልዶ ከሱ በፊት ነበር ይለናል። ከፍ ብሎ አብርሃም ልጅ ነው የዳዊት ልጅ ነው አለ። ከዳዊት በኋላ ነው የመጣው፣ ግን ከዳዊት በፊት የነበረ ዳዊት ጌታዬ ብሎ የሚጠራው ነው አለ። ቀጠለ፣ አብርሃም ጋር ሄደ። ከአብርሃም በኋላ የመጣ 50 ዓመት ያልሞላው ነው፣ የአብርሃም ልጅ ነው ይላል ማቴዎስ ወንጌል ምዕራፍ 1 ላይ የአብርሃም ልጅ ነው። ግን አብርሃም ሳይወለድ አለሁ እኔ ብሏል፣ እኔ ነኝ ብሏል። ሲያልፍ ደግሞ የነበረው ከጥንት ከዘላለም አመጣጡ ግን የት ተወልዷል ይወለዳል ይላል። ቤተልሔም ተወልዶ ነው መስፍን የሚሆነው። ስለዚህ ይህን ያክል እንደው አንድ ሀሳብ ማንሳት እፈልጋለሁ። ይህን ያክል ሙስሊሞች እንደሚሉት አንድ ነብይ ብቻ ከሆነ የምር ፍጡር ከድንግል ማርያም በመወለድ ነብይ ነው ተብሎ ለማለት ይሄ ሁሉ ነገር እንዴት ሊነገር ይችላል? በጣም ወይ ደግሞ ይሄ የሚናገረው አካል መጽሐፍ ቅዱስ እኛን ሆድ ብሎ እየሸወደ ነው መጽሐፍ ቅዱስ ራሱ፣ ወይ ደግሞ መጽሐፍ ቅዱሱን እንዳለ መቀበል አለብን። መጽሐፍ ቅዱስን እንደዚህ የሚናገረውን ከተቀበል መጽሐፍ ቅዱሱ አይልም ብለን ለመተርጎም አቅም አይኖረን። መጽሐፍ ቅዱሱ በትክክል እነዚህን ስቴፖች ተጠቅመው ከጥንት የነበረ ከአብርሃም በፊት የነበረ ከዳዊት በፊት የነበረ ከመጥምቁ ዮሐንስ በፊት የነበረ ከመጥምቁ ዮሐንስ በኋላ የተወለደ ከዳዊት በኋላ የመጣ ከአብርሃም በኋላ የመጣ ከቤተልሔም በመወለድ የእስራኤል መስፍን የሆነ ፍጹም አምላክ ፍጹም ሰው የሚለውን ቴዎሎጂ ሊያሟላ የሚችል ንግግር መጽሐፍ ቅዱስ ይናገራል። ስለዚህ መጽሐፍ ቅዱስ ይህንን ነገር የክርስቶስ ኢየሱስን ማንነት ቀድሞ የነበረ በኋላ የተወለደ ከጥንት የነበረ በኋላ የተወለደ የሚለውን ነገር የሚያሟላ መጽሐፍ ስለሆነ መጽሐፉን መካድ አይቻልም። ወይ ሙሉ መጽሐፉን አንቀበለውም እንጂ መጽሐፉ ስለ ኢየሱስ ክርስቶስ አምላክነት አይናገርም ብሎ ለመናገር ዓይንን መጨፈን መጽሐፍን አለማመን ይጠይቃል። ሙስሊም ወንድሞቼና እህቶቼ እንደው አንድ ጥያቄ እንጠይቃችሁ። በዚህ መልኩ በጣም ኦርጋናይዝ በሆነ መልኩ የተናገረን መጽሐፍ በአንድ ግለሰብ መገለጥ ተገለጠልኝ ባለ እንዴት ነው? እንዴት በዚህ መልኩ የተለያዩ ጸሐፊዎች በተለያየ ዘመን የተናገሩ ነቢያቶች በዚህ መንገድ በጣም ኦርጋናይዝ በሆኑ መልኩ እንዴት ሊናገር ይችላል? እንደውም እኮ ሚክያስ ላይ ያለው ሐሳብ አንቺ ቤተልሔም ትንቢቱን ሲናገር ከጥንት ነበረ ይልና ከቤተልሔም ደግሞ እንደሚወለድ ይናገራል። ስለዚህ ከጥንት የነበረ ደግሞ የሚወለድ ብሎ ሁለቱንም ባህሪያቶች የተናገረ ነው በብሉይ ኪዳን። ስለዚህ ሚክያስ ነው ይሄን የተናገረው። ሚክያስ ንግግርና የማቴዎስ ንግግር፣ የመጥምቁ ዮሐንስ ንግግር፣ የኢየሱስ የራሱ ንግግር አሁን ያየ ነው ማለት ነው። የዳዊት ንግግር እንዴት የተለያየ ዘመን ነው የሚኖሩት? እንዴት አንድ ሊሆን ይችላል? ኦኬ አንድ ከሆነስ የነዚህ ሁሉ አንድ ግለሰብ መጥቶ ያለምንም ማስረጃ የሆነ አካል በአረም ምድረ በዳ ተገልጦልኛል ብሎ አይደለም ሲለን እንዴት አድርገን እንመን? ስለዚህ አሁን ፖይንቱ ምንድነው? አሁን እያልክ ያለው ማሜ የነቢዩ የሚክያስ የነቢዩ የዳዊት ከዛ የነቢዩ የመጥምቁ ዮሐንስ የብሉይ ኪዳን የመጨረሻው ስለሆነ
አዲስ ኪዳን መግቢያ ላይ ቢሆንም የሕያ ወይም መጥምቁ ዮሐንስ የክርስቶስ የራሱ እነዚህ በጣም ኢቭን ለአንድ ሙስሊም እንደ ክርስቲያን ተው ለአንድ ሙስሊም እነዚህ በጣም ጃያንት የሆኑ ትላልቅ ነቢያት በአንድነት የመሰከሩለት አንድ ርዕስ ብቻውን የመጣ አንድ ሌላ ሰው አይ ይሄ ርዕሰ ጉዳይ እንደዚህ ነው መሆን ያለበት ብለው እንዴት ብቻውን እነዚህን ታላላቅ ሰዎች እንደዚህ ታላላቅ ነቢያት ያስተማሩትን ትምህርት በሙሉ እንዴት ያከሽፋል? አሁን እኔ በተደጋጋሚ ብዙ ጊዜ የምንለው ነገር ምንድነው? እችን ልበልና ወደ ርዕሳችን እንመለሳለን። አንድ ማሳየት የምፈልገው ነገር አለ ለሙስሊሞች። መጽሐፍ ቅዱስ የበርካታ ነቢያት ጽሑፍ ነው። ልክ እንደ የፍቅር ሲዝም ሃይማኖት ደምሳሽ መጥቶ ለምሳሌ የፍቅር ሲዝም መጽሐፍ ቅዱስ መጽሐፍ የሚላለው ያ መጽሐፍ ከገጽ 1 እስከ መጨረሻው የተጻፈው በእርሱ ነው። አሁን ብቻውን ነው ሙሉ ነው የጻፈው። ስለራሱ የፈለገውን ሊል ይችላል። ከአምላክ የተላኩ ነኝ ሊል ይችላል። ብዙ ትንቢቶችን ተገልጠውልኛል፣ ብዙ ራእይ አይቻለሁ ሊል ይችላል ሰውየው። መጽሐፍ ቅዱስ ግን አንድ ግለሰብ ብቻ የጻፈው አይደለም፣ በርካታ ነቢያት የጻፉት ነው። ስለዚህ ምን ለማለት ፈልጌ ነው? ለምሳሌ ሙስሊሞች ብዙ ጊዜ ጳውሎስን ይቃወሙታል፣ አይፈልጉትም። ጳውሎስ ነው ክርስትናን ያስጀመረው፣ ጳውሎስ ነው የክርስቶስን ስቅለት አምላክነት የሰበከው፣ አንፈልግም ይላሉ። ኦኬ፣ የጳውሎስ ይከብዳቸዋል ሙስሊሞች። አዎ፣ የጳውሎስን ጽሑፎች በሙሉ ተዉና ሌሎችን አንብቡ። ይሲ የመጽሐፍ ቅዱስ ጳውሎስ ላይ የተንጠለጠለ አይደለም። ጳውሎስን ለጊዜው እንደው for the sake of argument እንደው ለውይይት እንዲመቸን ዞር ብናደርግ ክርስትና አደጋ ውስጥ አይገባም። ገብቷል? አሁን እኮ ራሱ እስካሁን የጳውሎስን መልእክቶች አልመችነካል። የጳውሎስ ጽሑፍ መች ተዳሰሰ? አልተነካ። ስለዚህ ፖይንቴ ምንድነው? የጴጥሮስ አለ፣ የዮሐንስ አለ፣ የማርቆስ የሉቃስ አለ። ብሉይ ኪዳን ላይ ሄደን ኢሳይያስ፣ ዳዊት፣ ሚልኪያስ ብዙ እንግዲህ የብሉይ ኪዳን ነቢያት በሙሉ እናውቃቸዋለን። እነዚህ በሙሉ ናቸው የጻፉት። የፍቅር ሲዝም ሃይማኖትን መጽሐፍ ልክ ደምሳሽን ከተውከው መጽሐፉን ሙሉ ነው የምጥለው። ጴጥሮስን ከተጠራጠርክ መጽሐፍ ቅዱስን ሙሉ አጥልም። ለምን? መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ የተጻፈው በጴጥሮስ ብቻ አይደለም። ይሄንን ለማለት ነው። ሌላው ለሙስሊሞች ይሄን ጥያቄ ብንመልስ ጥሩ ነው። ሜቢ ያዳመጡ ሊሆኑ ስለሚችሉ ማለት ነው። ምንድነው የምንመልሰው? ኮንትራዲክሽን አይደለም ወይ እያወራችሁ ያላችሁት ነገር? ግጭት አይደለም ወይ? ምክንያቱም በአንድ በኩል ተወለደ ትላላችሁ፣ በሌላ በኩል ደግሞ ነበረ ትላላችሁ። እንዴ ተወለደ ብላችሁ ነበረ እንዴት ትላላችሁ? ይሄ ግጭት አይደለም ወይ የሚለውን ብንፈታላቸው ጥሩ ነው። አንደኛው ቀድሞ የነበረ ነው የሚለውን አወራን። እሺ፣ ከዛ ተወለደ የሚለውን አወራን። ይሄ ለአንድ ሙስሊም ግጭት የሚመስል ነገር ነው። ግን ይሄ ነገር ግጭት አይደለም የሚለውን መፍታት ያለብን ይመስለኛል። ትንሽ ነገር ልበልና ሐሳብ ትጨምራለህ። እንግዲህ the whole point ዮሐንስ እንደዚህ ይላል በመልእክቱ ክርስቶስ በስጋ እንደመጣ የማያምን አሁን እዛ ሴንቴንስ ላይ ሐረግ ላይ ክርስቶስ በስጋ እንደመጣ እኔና አንተ በስጋ እንደመጣ እንባልም። ምክንያቱም ከስጋችን በፊት የትም አልነበርንም። ስለዚህ ክርስቶስ በምን መጣ ነው የሚባለው? በስጋ። ስለዚህ በስጋ ከመምጣቱ በፊት ያለ ስጋ ነበረ ማለት ነው፣ ወይም በመንፈስ ነበረ ማለት ነው። ስለዚህ ስጋና ደም ያልነበረው ክርስቶስ በድንግል ማርያም ተወልዶ የሰውን ስጋ ሰውነቱ አድርጎ የሰውን ስጋ ነስቶ ወደ ምድር መጥቷል እያለ ነው። ምሳሌ ሜቢ ልስጣቸው። ሱረቱል መርየም ላይ በተደጋጋሚ የምንሰጠው ምሳሌ ነው። ከቁጥር 17 ጀምሮ የጅብሪልና የመርየም ኮንቨርሴሽን አለ። ቁጥር 17 ሱረቱል መርየም ከእነርሱም መጋረጃን አደረገች፣ መንፈሳችንም ወይም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ በአራህማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕን ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ከዚያ በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ይኖረኛል አለች ይላል። ፖይንቱ ምንድን ነው? ጅብሪል የሰው እጅና እግር የለውም። ሙስሊሞች ይህን ያምናሉ። ሰው አይደለም ጅብሪል፣ ሰው አይመስልም።
የሰው ተክለ ሰውነት የለውም። ይሄ ግልጽ ነው በእስልምና። ከብርሃን ነው የተፈጠሩት አሉት። ምናልባት አንዱን ክንፍ እንትን ቢል ምድርን ሰማይን ይጠቀልላል፣ ሊመታ ይችላል፣ ድርምስምስ ሊያረጋቸው ይችላል። 600 ክንፍ አስብ በጣም ስለዚህ ጅብሪል ሌላ ፍጡር ሌላ አይነት ሌላ ነው እንጂ ሰውን የሚመስል የሰው አይነት አይደለም በእስልምና። ወደ መርየም ተልኮ ከአላህ ዘንድ ሲመጣ ግን ምን ሆኖ ነው የተመሰለላት? ትክክለኛ ሰው ሆኖ ተመሰለላት። ለሃ በሸረን ሰውያ ኤግዛክትሊ። ስለዚህ ማለት ሰው ማለት ነው። ሰው ማለት ነው። ስለዚህ ሰው ሆኖ ተመሰለላት። እሷ ደግሞ የገመተችው ነገር አለ። ሰው ሆኖ ሲመሰልላት የሰፈር ጎረምሳ መስሏት ሊያጠቃት ወይ ሊደፍራት ምናምን መስሏት እኔ ከአንተ በአራህማን እጠበቃለሁ ጌታን ፈሪ ከሆንክ አትቅር፣ እግዚአብሔርን የምትፈራ ከሆነ ያው በክርስቲያናዊ ንግግር ፓራፍሬዝ አደረገው ማለት ነው። ፈጣሪን የምትፈራ ከሆነ እንዳትነካኝ፣ የሆነ ሊደፍራት የመጣ ወጣት ነው መሰላት። ስለዚህ እንዳትነካኝ ምናምን ስትል ኖ እንደዛ አታስቢ፣ እኔ ከአላህ ዘንድ ብስራትን ልነግርሽ የመጣው ሰው ነኝ፣ ልጅን እንደምትወልጂ ልነግርሽ የመጣው ሰው ነኝ ነው ያላት። ማን ነው? መልእክተኛ ነኝ ነው ያላት። ስለዚህ በጣም ቀላል ነው ለሙስሊም ይሄንን ለመረዳት። የሰው ቅርጽ የሌለው የሰው እጅ፣ የሰው ፊት፣ የሰው ጭንቅላት፣ የሰው አፍንጫ፣ አይን፣ ተክለ ሰውነት የሌለው ጅብሪል ወደ መርየም ለሆነ ዓላማ ሲመጣ የሰውን ተክለ ሰውነት ይዞ መጥቶ መልእክት ማስተላለፍ ከቻለ ክርስቶስ በስጋ የሰውን ተክለ ሰውነት ይዞ መጥቶ ስጋን ነስቶ መጣ የሚለው ሊከብድ አይችልም።